በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም የምትኖሩ የልዑል እግዚአብሔር ቤተሰቦች በመድኃኔዓለም ስም በድንግል ማርያም ቃል ኪዳን በያላችሁበት ቦታ እንደየሰዓት አቆጣጠሩ ሰላም እግዚአብሔር ይድረሳችሁ። እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን አደራችሁ? አሜን። ኃያሉ አምላካችን መድኃኔዓለም ዛሬም ዘወትርም ሁልጊዜም ቢሆን ስሙ ይክበር ይመስገን። አሜን። ዛሬ መድኃኔዓለም እንደፈቀደልንና እንደረዳን መጠን የምንማማረው ርዕስ ስለናንተ ለሚጠሏችሁ ሰዎች መረጃ የሚሰጡትን መናፍስት ማስቆሚያ 5 መንገዶችን እንመለከታለን። ኃያሉ አምላካችን ክፉን ኃይልና ጠላትን የምናጠቃበትና የምንጥልበትን መንገዶች በሙሉ በፍቅሩ በኩል ይግለጽልን። አሜን። እንግዲህ እንደሚታወቀው በተደጋጋሚ የነገርኳችሁ ነው። ግንቦት 21 የሚገርመው ነገር ግንቦት 21 እርገትም ነው የመብርሃን በዓልም ነው። ከ21 እስከ 25 ደግሞ የተገለጠችበት ቀን እና በዓሏ ነውና በዚህ ቀን ልጆቿን ብንጎበኝ፣ የተቸገሩትን ብንጠይቅ፣ ዝክሯን ብንዘክር ያው እኔ ሌላ አቅምም የለኝም ከእናንተ ጋር እናንተ በምትልኩልኝ ነውና ዝክሯን የምዘክረው እንደዛ ብናረግ አብረን ብናገለግል መብራንም ብትረዳይ ብትፈቅድልኝ ደስ ይለኛል። እና አካውንት አለ ሁላችሁም አንድ ዝክር፣ ሁለተኛ በስሙ ያው ዝክር የሚባለው በስሙ የተሰጠ ገንዘብም አልባስም ምግብም እህልም የትኛውም ነገር ሊሆን ይችላል። አንድ እሱን እናረጋለን። ሁለተኛ በጣም አቅመ ደካማ ለሆኑ ሰዎች እንጎበኛለን። ያውም በቤቷም በስሟም ለሚተዳደሩ ከዛ በተጨማሪ ደግሞ ለመብርሃን ያስደስታታል ብለን የምናስበው በሙሉ እናደርግላታል። እኛው እሷ የምትደሰትብን ነዳያንን ስንጎበኝ፣ የተቸገሩትን ስናግዝ፣ በእለት ውስጥ በልተው የማያድሩትን እንዲበሉ የእለት ጉርስ ስንሰጥ እንደዚህ ነውና ይሄንን እናደርግላታለን። ሁላችሁም የበረከቱ ተሳታፊ እንድትሆኑ በመብርሃን እናትነት ፍቅሯ ጠይቃችኋለሁ። መብርሃን ትርዳ። እሺ ወደ ትምህርታችን እንመለስ። ትናንትና አሾክሿኪ መንፈስ ብዬ የእናንተን መረጃና ማንነት ምስጢርና እቅድ ፕሮግራማችሁን በሙሉ እየወሰደ እናንተን በጥላቻ ለሚያዩአችሁ እና የእናንተን መውደቅ ከዛም በላይ የእናንተን ከፍታ የማይወዱና ውድቀታችሁን የሚሹ ሰዎች ጋር ያለውን ውጊያ መናፍስት እንዴት አድርገው ለክፉ ሰዎች እንደሚያግዙና የክፉ ሰዎች ኃይል እንደሆኑ ተምረናል በሰፊው። ዛሬ ደግሞ የምናየው ይሄንን የአሾክሿኪ የሆኑ መናፍስቶችን ሚስጥር አባካኝና የእናንተን ማንነት፣ መንፈሳዊ ሕይወት፣ አቋም፣ የቅድስናና ያላችሁን ጸጋና መክሊትም ሁሉ ነገራችሁን ለሚጠላችሁ ሰዎች መረጃ የሚሰጡ መናፍስቶችን የምታስቆሙበት 5 መንገዶችን እንማማራለን። መድኃኔዓለም በቸርነቱ የመጽሐፍን ሚስጥራት ይግለጽልን። ከመጽሐፍ ቅዱስ ጋር እያይዘን ነው የምናየው። የመጀመሪያው እንግዲህ እነዚህ መናፍስት የትኛውን መናፍስት ለመቃወም ለመታገል የምንጠቀማቸው መንፈሳዊ መዋጊያ መንገዶች እንዳሉ ሆነው ግን ይሄን በተለይ ሚስጥር አባካኝ የሆኑ መናፍስቶች አሰራራቸው የተለያየ ነው። አንደኛ ላያችሁ ላይ ተቀምጠው ውስጥ ገብተው ነው ቦታ ይዘው ልብ ላይ ተቀምጠው እቅዳችሁን ልባችሁን እያጠኑ ይሄዱ ይናገራሉ። ይሄ አንደኛው መንገድ ነው። ሁለተኛው መንገድ ደግሞ መግባት የማይችሉ ወይም እንደ ትእዛዛቸው የላካቸው አካል አየር ላይ አንዣባችሁ አጥኑ ከተባለ በዚህ መንገድም አየር ላይ ያንዣበቡ የሆነ ስፔሲፋይድ የሆነ ቦታ ላይ ሆነውም ሊሆን ይችላል። በየቦታውም እየተከታተሏችሁ ሊሆናል። እየተከታተሉ እናንተን ያጠናሉ። ይሄም ጥናቱ ያው በትእዛዝና በላኳቸው ሰዎች አማካኝነት ነው። ከዛ በተጨማሪ ደግሞ ሶስተኛ እናንተ ጋር ያለው ነባሩ መንፈስ መጠየቅ ነው። ለምሳሌ ውስጥ ያው አይነ ጠላ ቡዳ ምናምን አይጠፉም። እነዚህ አብረውን ደባሉ ነው የሚኖሩት። እነሱን አየር ላይ ያያበበ ስላንተ ማንነት፣ ስለ ወደፊት ዓላማ፣ ስለ መንፈሳዊ ሕይወት አቋም፣ ስላለ ጸጋና መክሊት
እግዚአብሔር አንተን በምን አይነት መንገድ እንደሚባርክህ ይሄን በሙሉ አየር ላይ አንዣበው ያጠኑና ወስደው መረጃ ያቀብላሉ። እና የትኛውም መንፈስ አሁን ለምሳሌ አንዳንድ ጊዜ የእድል መተት ሲላኩ እድላችን በምን አወቁት በምን አዩት ልትሉ ትችላላችሁ። መጀመሪያ እናንተን አጥንቶ ነው እድላችሁን የሚቀሟችሁ። ያላችሁን ነገር አንዳንዴ መናፍስት ሁለት አይነት አቅጣጫ አለው። ሰዎች በእርግጥ እናንተን ሲያዩ ለመተት የሚነሳሱት አንድ የነሱ ፍላጎት ወይም ከነሱ በስጋም በአይንም በስጋዊ አይን በልጣችሁ ስትገኙና በለጠኝ ወይም ይሄ ቅናትና የምቀኝነት ስሜት ሲኖረው ነው። ሁለተኛ የነሱ መናፍስት ከጠላችሁም እየወሰወሰ ለመተት ይዳርጋችኋል። ከዛ በተጨማሪ የናንተም አይነ ጥላውም ዛሩም መተቱም ወደ እዚህ ከመናፍስ ጓቷቾችና ከደብተራዎች ጋር እንድትጋጩ አድርጎ ለመተት ይጋብዛችኋል። ስለዚህ በብዙ አቅጣጫ ነው የሚመጡት እነዚህ ማለት ነው። ዋናው ትልቁ ዓላማዬ ግን ይሄ አሾክሿኪ መንፈስ ወይም የናንተን መረጃ የሚወስደው አይነት መንፈስ በሶስት አቅጣጫዎች እንደሚመጣ አየር ላይ አንዣቦ ውስጥ እናንተ ጋር ያለውን መንፈስ እንደሚጠይቅ ውስጥ ገብቶ ልባችሁን እያጠና መረጃ እንደሚሰጥ ይሄ ደግሞ የሆነ አካባቢ ላይ ሊሆን ይችላል ወይም በየአቅጣጫው እየተከታተለ ሊያጠናችሁ ይችላል ማለት ነው። መድኃኒዓለም ብርታቱን ይስጠን። አሜን። የመጀመሪያው ነጥብ ይሄንን ጠላት ልታሸንፉት የምትችሉበት መንገድ መንፈሳዊ የህይወት ሚስጥር ማስጠበቅ። አሁን መንፈሳዊ ህይወታችንን ሚስጥር አድርገን መያዝ። አንዳንዴ እኛ ጋር ያሉ መናፍስቶችም ዝም ብለው ግልጽና ሁሉ ነገር ላገኘነውም ለቀረበንም ላወራንም ሰው ማንነታችን እንድንገልጥ አይነት ይወሰውሱናል። ዝም ብሎ ለፍላፊ ያደርገንና ሁሉ ነገራችንን በሙሉ ብትን አድርገን እናገራለን። ያለንን ጸጋ ከእግዚአብሔር ጋር የምንገናኝበት መንገድ እንዴት እንደምናመሰግን እንዴት የጸሎት ፕሮግራምና ኃይላችንም ጭምር ይሄን በሙሉ ለሌላው እንሰጣለን። ይሄ ታዲያ ለጠላት ይዳርጋል። ይሄን ስታረግ ያን ጊዜ ጠላት ሊያጠና ይችላል። እና መንፈሳዊ ህይወትህ በአጠቃላይ ሚስጥር ነው መሆን ያለበት። ሚስጥሩ ደግሞ አንተ ራስህ በሚስጥር መያዝ አለብህ። ሁለተኛ ሚስጥርህን ደግሞ እንዲጠበቅ የምትወደው ጻድቅ የምትዘክረው ጻድቅ የሚራዳ ሰማያዊ ኃይልን አደራ ማስጠበቅ አለብህ ማለት ነው። አሁን መንፈሳዊ ነገር ሚስጥርና ድብቅ መሆናቸው ለምንድነው የሚጠቅመው የሚለው ነጥብ ስንመለከት ትልቁ ጥቅሙ ለጠላትና ለፈተና እንዲሁም የተሰጣችሁን ጸጋና መክሊት እንዳትነጠቁ ነው። አንደኛ መንፈሳዊ ህይወታችሁ ከታወቀ ሰዎች ሲሰሟችሁ ብቻቸውን አይደለም የሚሰሟችሁ። ከመናፍስታቸው ጋር ስለሆነ መናፍስታቸው ይቀናል፣ መናፍስታቸው ይደነግጣል፣ ይናደዳል፣ ይወሰውስና ለጥላቻ ያነሳሳቸዋል። ከዛም በላይ ያለህን መንፈሳዊ ነገር እንዲጠፋ እንዲሰረስ እንዲበተን እንድሰለች እንድትወጣ ከመንፈሳዊ አቋም ያንተ መንፈስም ከሌላኛው ከምትነግረው ሰው መናፍስት ጋር ያወራል ማለት ነው። እና በማቴዎስ ወንጌል እስኪ እንሂድ። ማቴዎስ ወንጌል ምዕራፍ 6 ቁጥር 3 ላይ ስለ መንፈሳዊ ህይወት ምንነት በደንብ አድርጎ ያስረዳናል። ስለ ምጽዋትና ጸሎት ወይም የትኛው መንፈሳዊ ንቅናቄ ስናደርግ ማለት ነው። እንግዲህ ምጽዋት ስታደርግ ግብዞች በሰው ዘንድ ሊከበሩ በምኩራብ በመንገድ እንደሚያደርጉ በፊት መለከት አታስነፋ። እውነት እላችኋለሁ ዋጋቸውን ተቀብለዋል። አሁን ግብዞች እነዚህ በምኩራብ አሁን በእኛ ዘመን ደግሞ በቪዲዮ ማለት ነው እየሰጡ ቪዲዮ መቅረጽ ቀርጾ ለሌላው ትንሽዬ እየሰጡ ለቪዲዮ ሲባል ይሄ ምጽዋት አይደለም፣ ይሄ ግብዝነት ነው። እንደዚህ አታድርግ ነው። ምን ይላል? ከዛ አንተ ግን ምጽዋትን ስታደርግ ምጽዋት በስውር እንዲሆን ቀኝ የምትሰራው ግራ አትወቅ። ምጽዋትን መብን አድርግ በስውር ይሁን። ከዛም በላይ ቀኝ የሚሰራውን ደግሞ ግራ አትወቅ ማለት አንተ የምትሰራው ሚስት አትወቅ ማለት ነው። መንፈሳዊ ህይወት የነፍስ ጉዳይ ስለሆነ ያንተ የነፍስ መዝገብን እንኳን ከሚስት እንኳን አብሮ የሚኖር ሰው እንኳን እንዲያውቅ መጽሐፍ ቅዱስ አይፈቅድልህም። በስውር ነው። በቃ ምጽዋትና ጸሎት መንፈሳዊ ህይወት ግንባታና መንፈሳዊ ማንነት የነፍስ እድገት ከፈጣሪ ጋር ያለ ግንኙነት የአምልኮትህ ልዕልና የዕለት ዕለት ከእግዚአብሔር ጋር የምታደርገው
ጉዞ በአጠቃላይ በስውርና በሚስጥር የታጠረ ካልሆነ እንግዲህ በጣም አስቸጋሪ ነው የሚሆነው። ስለዚህ ምጽዋትም ስታደርግ ጸሎትም ስታደርግ በስውር ላለው አባት ንገረው። እዚሁ እንደውም ይናገራል። አሁን ስትጸልዩ ይላል ከስር ደግሞ ስትጸልዩም እንደ ግብዞች አትሁኑ፣ ለሰው ይታዩ ዘንድ በምኩራብ በመንገድ ማዕዘን ቆመው መጸለይ ይወዳሉና እውነት እላችኋለሁ ዋጋቸውን ተቀብለዋል። አንተ ግን ስትጸልይ ወደ እልፍኝ ግባ፣ መዝጊያንም ዘግተህ በስውር ላለው አባት ጸልይ። በስውር የሚያይ አባትህ በግልጽ ይከፍላል። በስውር የሚያይ አባትህ በምን ይከፍላል? በግልጽ። ግን በስውር ስትነግረው ይሄ የሚያስረዳን ታዲያ ምጽዋትም ጸሎትም አምልኮትም መንፈሳዊ ንቅናቄዎች በሙሉ በሚስጥር መጠበቅ አለባቸው። ይሄ ሚስጥር የምጠብቀው አንድ ራስ ጠብቀው፣ አታውራ፣ ጠላት ትስባለህ። ወዳጅና ጠላትን ለይተህም አታውቅም። አጠገብ ሰው ያለ ወዳጅ የምትለው በቅጽበት ተቀይሮ ጠላት ሊሆን ይችላል። ይሄ የመናፍስት ዓለምና የውጊያ ህይወት ነው። ምንም ማድረግ አንችልም። አንደኛው ይሄ ነው። ሁለተኛ ደግሞ ሚስጥር የምታስጠብቀው በሚጠብቅ ጻድቅና ሰማዕት ነው። መንፈሳዊ ህይወቴን ማንም አካል እንዳያውቅብኝ አደራ ካልከው የትኛውም መንፈስ ይሄን አደራ ጥሶ መጥቶ ያንተን ማንነት ለሌላ አሳልፎ አይሰጥም። ይሄ አደራ ነው። አሁን ለምሳሌ ደግሞ ዝም ብሎ አይደለም አደራ የሚጠየቀው። ዝም ብሎ በጸሎት በርከክ በቃላት በማነባነብ በንግግር ነገር ሳይሆን ከልብ በመነጨ ፍቅር በእንባ ከዛም በላይ ደግሞ ቅዱሳን እያከበር ናቸው። ማክበር ማለት አሁን በዕለተ ቀናቸው የሚያስፈልገውን ምጽዋት በስማቸው እያወጣን ቅዱስ ቁርባንና የመንፈሳዊ አገልግሎቶች እየተሳተፍ ቤተክርስቲያን እየሄድ ዝክር እየዘከር ገድላቸውን እያነበብን ይህንን እያከበር ናቸው። የኛ የሆነውን መንፈሳዊ ህይወትና አቋም ማንነት ከመንፈሳዊ በተጨማሪ የግል ህይወታችንም ጭምር በአደራ መልክ እንዲጠብቁ አደራን መስጠት ይሄ ነው። በእንደዚህ አይነት መንገድ አደራ ከመስጠት በፊት ማክበር ነው። ከመንፈሳዊ ህይወትና ከሰማያዊ ኃይላት ጋር ግንኙነት ለመፍጠር ግንኙነት ስላችሁ ያላችሁ ቀረቤታ እንዲጠነክር ኃይላቸው በእናንተ ላይ እንዲገለጥ ረዳትነታቸውና የቃል ኪዳናቸው ሚስጥር በህይወታችሁ ውስጥ እንዲዘልቆ እንዲዋሃድ ትልቁ መንገድ ዝክራቸውን መዘከር፣ ገድላቸውን ማንበብ፣ የጸጋ ስግደት መስገድ ጊዜው ሲሆን ማለት ነው። በዕለተ ቀናቸው ቤተክርስቲያን ማስቀደስ፣ ቅዱስ ቁርባን መሳተፍ፣ የተቸገሩትን መጎብኘት ይሄ የናንተና የሰማያዊ ኃይላት ምስጢርና የቃል ኪዳን ስጦታ ከህይወታችሁ ጋር መሪ እንዲሆን ያደርገዋል። ይህንን ታዲያ እያደረጋችሁላቸው ቅዱሳን ያን ቅዱስ ወይም ሰማያት ወይ ሰማያዊ ኃይል አደራህን የኔ የሆነውን ምንነት ምስጢሬን፣ እድሌን፣ ጸጋዬን፣ በረከቴን ከዛም በላይ መንፈሳዊ ህይወቴን የትኛውንም የሰውነት አካሌን፣ ክፍሌን፣ ስራዬን፣ ልጆቼን፣ ትዳሬን፣ ቤተሰቤን በሙሉ በአደራነት ጠብቅልኝ ካላችሁት የትኛው መንፈስ ነው ይችን አደራ ጥሶ መጥቶ የእናንተ ምስጢር የሚያባክነው? ምንም ነገር አይነካከም። አሁን እድላችንም ሜዳ ላይ ስለሚገኝ ነው ጠላት የእድል መተት መጥቶ እድልን የሚወስደው። ምስጢር ሜዳ ላይ ዝም ብሎ የተለቀቀ ስለሆነ ማንም መጥቶ ላፈፍ አድርጎ የሚወስደው እንደዛ ለዛ ነው። ግን በአደራ ከተጠበቀ ተጠበቀ ነው፣ የታጠረ ነው። በቃ ምንም ነገር ማንም አይነካው። ስለዚህ መጀመሪያ በስውር ነው በቃ መንፈሳዊ ህይወት ግን አንድ፣ ስጋዊ ማንነት ግን ሁለት። መንፈሳዊ ንቅናቄንም ጭምር በምንድነው መያዝ ያለብን? በስውር። ስለዚህ የትኛውንም ነገር በስውር መያዝ፣ የትኛውም መንፈሳዊ ነገር በሙሉ ማለት ነው። አለበለዛ በብዙ መንገድ ያለህንም ትነጠቃለህ፣ አላማህና መንፈሳዊ አቅምም ይሸረሸራል። መንፈሳዊ ህይወት በሙሉ አቅጣጫው ሊስትና በክፉ መንፈስ ጥላነትና ፈተና ሊበላሽ ይችላል። ስለዚህ በይሄን ማሰብ አለብን። እዚህ ጋር መጽሐፍ ቅዱስ ላይ ማቴዎስ ወንጌል 6:17 ላይ እንዲህ ይላል። በስውር ማለቴ 6 ላይ ምዕራፍ 6 ቁጥር 6 ላይ በስውር የሚያባትህ በግልጥ ይከፍልሃል ይላል። አያችሁ፣ አሁን ለምሳሌ ብዙ ጸጋ ያላችሁ አባቶች ዛሬ ታያላችሁ፣ እነ መምህርን ጭምር። እኛ ብዙ ጊዜ ብዙ አባቶች አሉ። በቃ እነዚህ አባቶች ብዙ ናቸው።
አሁን መናፍስት እና ብለው ውጣ ይሉታል። ይሄ ታዲያ ምንድነው? ይሄ ጸጋ ነው አይደለ? ይሄን ጸጋ ግልጽ ሆኖ የታየ ጸጋ ነው። ለዓለም የተገለጠ ጸጋ ነው። ለቤተ ክርስቲያን የተገለጠ ጸጋ ነው። ግን ይሄን መጀመሪያ በስውር ሆነው አምላካቸውን ጠይቀው በስውር ነው የተሰጣቸው። በስውር የተሰጣቸው ጸጋ በግልጽ ሲከፈላቸው ማለት በስውር የጠየቁት አምላክ በግልጽ ሲከፍላቸው ጸጋቸው ለብዙ ተገልጦ ይታያል። ግን አሁን ምን አይነት ህይወት እንዳላቸው ከእግዚአብሔር ጋር ጊዜ እንዴት እንደሚያሳልፉ የጸጋቸው ምንጭ በምን አይነት መንገድ ጸጋ እንዳገኙት የጸሎት ህይወታቸው ከእግዚአብሔር ጋር ያላቸው ቀረቤታ ይሄ በሙሉ ሚስጥር ነው፣ ስውር ነው። ጸጋቸው ግን ተገልጧል። ለዛ ነው በስውር የጠየቁት አምላክ በግልጽ ይከፍልሃል። አንተም የትኛውም ነገር በስውር ስትጠይቀው በግልጽ እሱ ይከፍልሃል፣ በግልጽ ያሳያል። ይሄ ነው መንፈሳዊ ህይወት። ስለዚህ ነገሮችን በሙሉ በሚስጥር ነው ማድረግ ያለብን። ነገሮችን በሙሉ በይፋና ለሰው በማይታይና በማይታወቅ መንገድ ነው። አንድ ለፈተና ምንጭ የሚሆነው ሰው ነው። የሰው ከዛ ወደ መንፈስ ይሄዳል፣ መንፈስ ከዛ ወደ ሰው ይመጣል። በእንደዚህ አይነት መንገድ ነው። ስለዚህ የመጀመሪያው በስውር ለመንፈሳዊ ህይወትን ስውር ማድረግ፣ አንተም አታውራ። እሺ ሁለተኛው ነጥብ እንምጣ። ሁለተኛው ነጥብ ደግሞ እኛ ላይ ያለው መንፈስ ሚስጥር ስለኛ አውጥቶ እንዳይናገር ማሰር ነው። አሁን እኛ ጋር ያሉ መናፍስት ተገልጦም ይለፈልፉና ስለኛ ያወራሉ። ሳይጋለጡም በስውር አካባቢያችን ላይ ላሉ መናፍስት ስለኛ ማንነት ይናገራሉ። አሁን ያንተ ማንነት ዝም ብሎ ክፍት ሆኖ ካላገኘው በስተቀር መናፍስት ያንተ ማንነት ሊያጠኑት አይችሉም። ለምሳሌ አሁን ቡዳ ገባ የሚባለው ቡዳ እንዲገባ የሚያደርገው አንተ ጋር ያለው መንፈስ ነው። ለመተት የሚያነሳሳው ሰዎችን አንተ ጋር ያለው መንፈስም ጭምር ነው። ዝም ብሎ ከአየር ላይ ከበረሃም ከምንም የሚሰበው ከሚበላውም ከሚጠጣውም ከገበያም ካካሄደም ከትምህርት ቤትም ከተለያዩ ልክፍቶችን የሚስበው አንተ ጋር ያለው መንፈስ ነው። ስለዚህ ላንተ መጎዳት አንተ ጋር ያለው መንፈስ በብዙ መንገድ ይሰራል ማለት ነው። ይሄን መንፈስ ነው ማሰር። ሚስጥርም የሚያባክነው አንተ ጋር ያለው መንፈስ ነው። በየጸበል ቤቱ እንዲህ ሲለፈልፍ ስላንተ ማንነት እንዳያወራኩ ማድረግ ይችላል። ስለኔ እንዳያወራ ብለህ ከጸለይክ አያወራም። ጸጥ ብሎ ዝም ብሎ ተቃጠልኩ እንደዚህ ሆንኩ እንደዚህ እያለ ስለራሱ ያወራል። ከዛም በላይ የተላኩ አሾክሻኪ መንፈሶችም ያንተ መንፈስ መጀመሪያ የሚጠይቁት ከዛ ሲጠይቁት ያንተ መንፈስ እንዳይናገር ከታሰረ ታስሬያለሁ ካለ ስለናንተ በምን ያውቃሉ? ስለናንተ ለማወቅ ውስጥ ገብተው ጊዜ ፈጅቶባቸው አጥንተው እናንተን ነው የሚያውቁት እንጂ በአንዴ እንዴት ይታወቃል? አያውቁትም። በአንድ ጊዜ ማለት በአንዴ የሰው ልብ አያውቁትም። እናንተን የሚያውቃችሁ ስንት አመት አብሯችሁ የኖረ ዛሩ አብሮ አደጋችሁ ወይም ብዙ ጊዜ አብሯችሁ የተለማመዳችሁ መንፈስ ነው። አንድ መንፈስ እናንተ ጋር ከገባ በኋላ እናንተን ለማወቅ ትንሽ ጊዜ ይፈጅበታል። አንደኛ የመንፈሳዊ ህይወታችሁም ያደነባብረዋል። የቅዱስ ቁርባንም ትንሽ ያላችሁ አቋም ትንሽ ይነካካዋል። ስለዚህ እንደፈለገ መጥቶ አጥንቶ ሊሄድ አይችልም። ስለዚህ አየር ላይ ይሆንና የእናንተ ነው የሚጠይቀው። የእናንተ ደግሞ መንፈስ መረጃ እንዳይሰጥ ማሰር በቅዱሳን ማሰር በእንባ ማሰር ቅዱሳን ወይም ጻድቃን ሰማያዊ ላይ እንዲያስሩልን በመለመን ማሰር እኛ ራሳችን ግንባራችን ላይ ስዕል አድኖ አድርገን የቅዱስ ሚካኤልንም የሌሎችንም እንዲያስሩልን በመማጸን ወይም ጸጋ ባላቸው አባቶች ማሰር። በእንደዚህ አይነት መንኩ መናፍስት ቀጥ ብለው ይቆማሉ። ይሄ ትልቁ ነገር ነው። ዝም በል ማለት መቻል አለብን። ስለኛ ሚስጥር እንዳያወጣ ዝም በል፣ ስለኛ እንዳይለፈልፍ ዝም በል፣ ስለኛ ማንነት ግልጽ አድርጎ ለሌላው እንዳያባክን ዝም በል፣ በመድኃኔዓለም ስም ዝም በል፣ አትናገር፣ አታወራ፣ በድንግል ማርያም ቃል ኪዳን ይዣለሁ ዝም በል። ይሄ ጸጥ ያደርገዋል። እንደዚህ ካላችሁ አሁን በመጽሐፍ ቅዱስ ላይ የሉቃስ ወንጌል ምዕራፍ 4 ቁጥር 34 ላይ መድኃኔዓለም የፈውስ ኃይሉን ሲገልጥ አንዱ ክፉ መንፈስ እንዲህ ብሎት ነበር፣ ተው የናዝሬቱ ኢየሱስ ሆይ ካንተ ጋር ምን አለን? ልታጠፋ መጣህን? ማን እንደሆንክ አውቄአለሁ፣ አንተ የእግዚአብሔር ቅዱሱ አለ። መለፍለፍ ነው። ከዛ ዝም ብለህ ምን አለው? ውጣ፣ ዝም በል፣ ጸጥ ዝም በል። መናፍስት ማለት ያለብን ዝም በሉ፣ አትለፍልፉ።
እነሱ በእግዚአብሔር ኃይልና መንፈስ ተይዘው ካልሆነ እውነት አያወሩም። አንደኛ ሁለተኛ ደግሞ እናንተ ሊጎዳ የሚችለውን ማንኛውም ነገር ከማድረግ ወደ ኋላ አይሉ። እናንተን ሊያጠፋ፣ ሊያስለቅስ፣ ሊያራቁት፣ ሊያሳጣ፣ ሊጥል፣ ሊያስባርር ከስራም ከምንም የሚችል ነገር ማንኛውንም ቀዳዳና አቅጣጫዎች በሙሉ ይጠቀማሉ። ለእናንተ ውድቀት 24 ሰዓት ይሰራሉ። ስራ አንተ ነህ ስራ፣ ሌላ ስራ የላቸውም። የሚረኩት ስታለቅስ፣ ስትጨነቅ፣ ስታጣ፣ ስትደኸይ፣ ግራ ስትጋባ ይሄ እርካታቸው ነው። ተስፋ ስትቆርጥ ይሄ እርካታቸው ነው። የስራቸው ውጤት ነው ይሄ። ስለዚህ ምንም ስራ የላቸውም። የሰው ልጆች ማራቆት፣ ከእግዚአብሔር ሕግና ትእዛዝ ውጭ እንዲኖሩ ማድረግ፣ እርግማንን ማምጣት፣ ተስፋ ማስቆረጥ፣ ባዶ ማድረግ ይሄ ነው የመናፍስት ስራ። ስለዚህ ይህም በሙሉ ታው አቁም ካልከው ያቆማል። ሲለፈልፍ ዝም በል ካልከው ዝም ይላል። ስለዚህ ሌላ ሁለተኛው ይሄ አሾሻኪ መናፍስቶችን የምናቆምበት መንገድ ምንድነው ካላችሁን፣ እናንተ ጋር ያለው መናፍስት አየር ላይ አንዣቦም ለሌሎች መናፍስቶች ሚስጥር እንዳያወጣ ማሰርና ማስቆም ሁለተኛው ነጥብ ነው። ሶስተኛ በቅዱስ ቁርባን ኃይል በኩል መማጸን። ብዙ ጊዜ ነግራችኋለሁ። በቅዱስ ቁርባን በኩል ንጹህ ሆናችሁ ንስሐ ገብታችሁ እየተቀበላችሁ የምትጠይቁትን ነገር በሙሉ ምላሽ ታገኛላችሁ። በቅዱስ ቁርባን የጠየቃችሁ ጥያቄ በሙሉ መልስ ያለው። ለምሳሌ እየቆረባችሁ የተቸገራችሁበትን ነገር በቅዱስ ቁርባን በኩል ከነገራችሁት፣ እየቆረባችሁ መድኃኔዓለምን ከተማጸናችሁ። ይሄ ማለት ምን ማለት ነው? ለምሳሌ ቅዳሴ ታስቀድሱና ልትቆርቡ ስትል ድርገቱ ሲወርድ ቀና ብላችሁ ስዕል አድኖን እያያችሁ በልባችሁ ጠይቃችሁ ሄዳችሁ መቀበል። ይሄ በቅዱስ ቁርባን በኩል ወይም ለቅዱስ ቁርባኑ ርዕስ ሰጥቶ መቀበል ይባላል። ስለዚህ የትኛውም ነገር በቅዱስ ቁርባን ከተቀበላችሁ ይቆማል። ስለተቸገራችሁበት ነገር፣ ስላጣችሁት ነገር፣ ስለ ማንነታችሁ፣ ስለ ቤተሰባችሁ፣ ስለ ሀገራችሁ፣ ስለ ትውልዱ፣ ስለ መናፍስት ውጊያ የትኛውንም ፈተናና ጥያቄ የሆነባችሁ ነገር በሙሉ ቅዱስ ቁርባን አስቀድሳችሁ ልትቀበሉ ስትል ርዕስ እያደረጋችሁ ከተቀበላችሁ እንደው እውነቴን ነው የምላችሁ ትንሽዬ ጊዜ ይፈጅ ነው እንጂ እንደሌላው ደጅ አያስጠናችሁ፣ ወዲያው ምላሽ ታገኛላችሁ። እና እነዚህ አሾክሿኪ መናፍስትንም መድኃኔዓለም በቅዱስ ቁርባን ኃይል በኩል ስራቸውን አስቁምልኝ ብለን ቅዱስ ቁርባን ከተቀበልን ቀጥ ብሎ ይቆማል። ጸሎት ጊዜ ሲረብሻችሁ መድኃኔዓለም አምላኬ ጸሎት ጊዜ እየረበሽኝ ነው አስቁምልኝ ብላችሁ ከተቀበላችሁ የጸሎት ረብሻውን ቀጥ ብሎ ያቆማል። በተደጋጋሚ 3 4 5 ጊዜ ስትቀበሉ ቀጥ ይላል። ስትታመሙ አሞኛል ብላችሁ ከተቀበላችሁ ህመማችሁ ይጠፋል። ልጆቹ ቅልቅል ሲሉ ልጆቼ ተንቀለቀሉብኝ ቡዳ በልቷቸው ነው ወይ እባክህ ምሕረት ላክ ብላችሁ ስትቀበሉ ቅዱስ ቁርባን ረጋ ይላሉ፣ ሰላማቸው ይመለሳል። የሆነ አካላቸው ተይዞ ሰውነታቸው ተሳስሮ አይምሯቸው ድንዝዝ ብሎ ከሆነ ይኸው አካላቸው ተይዟል፣ መናገር አይችሉም፣ መሄድ አይችሉም፣ ይሄ ሆኖብኛል እባክህ ፍታልኝ ብላችሁ ቅዱስ ቁርባን ከተቀበላችሁ ይፈታል። ስለዚህ የትኛውም ነገር በቅዱስ ቁርባን ኃይል በኩል ይፈታል። ምክንያቱም መድኃኔዓለም የተሰቀለው ለሰው ልጆች ነው። ቅዱስ ሥጋውና ክቡር ደሙ የተሰጠው ለሰው ነው። ለየትኛውም ፍጥረት አልተሰጠም፣ ለመላእክት እንኳን አልተሰጠም፣ ለእኛ ግን ተሰጥቷል። ስለዚህ በቅዱስ ቁርባን በኩል መጠየቅ ዋጋ አለው። የዮሐንስ ወንጌል ምዕራፍ 6 ሙሉን ስታነቡት በተለይ ከ57 አካባቢ ጀምሮ ስታዩ መድኃኔዓለም ስለ ቅዱስ ቁርባኑና ስለ ቅዱስ ሥጋውና ክቡር ደሙ አስተምሯል በሰፊው። ክብር ይግባውና እንዲህ ይላል፣ ሥጋዬን የሚበላ ደሜን የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ። በጣም ደስ የሚል ቃል ነው። በእኔ ይኖራል ምን እላለሁ? እኔም በሱ እኖራለሁ። አምላክ ሰውነቱ ውስጥ ይኖራል፣ አንተም በሱ ህልውና ውስጥ ለዘላለም ትኖራለህ። የሕያውነትን መንፈስ ያጎናጽፋል። እሱ ዘላለማዊ ነው፣ ዘላለማዊነትን ይሰጣል። አያችሁ፣ ነፍስ እኮ አትጠፋም። ወይ ለዘላለም በሲኦል ውስጥ ትኖራለች፣ ወይ ለዘላለም በገነት ውስጥ ትኖራለች። እንደ መድኃኔዓለም ጥፊ ብሎ በስልጣኑ ካላጠፋት አንዴ የተፈጠረች ነፍስ ተፈጥራለች። ስለዚህ ሥጋዬን የሚበላ ደሜን የሚጠጣ በእኔ ይኖራል፣
እኔም በሱ እኖራለሁ። ቅዱስ ቁርባን ስንቀበል መድኃኔዓለም ውስጥ አለ ማለት ነው። የትኛውንም ችግራችን በሙሉ መድኃኔዓለም ያያል ማለት ነው። ሁሉ ነገራችን በሱ እጅ ላይ በሱ ትከሻ ላይ ጣል ነው ማለት ነው። ወይም የተቸገርንበትን ነገር ለመድኃኔዓለም ነገር ነው ማለት ነው በሌላ ቋንቋ። አሁን እንዴ ከቅዱስ ቁርባን የሚበልጥ ምስጢር በቤተ ክርስቲያን የለም። ከሁሉም በላይ ነው ቅዱስ ቁርባን። ሰዓታት ይቆማል፣ ጥሩ ነው። ማህሌት ይቆማል፣ የበረከት ምንጭና የስጦታ የምስጋና ክፍል ነው። ኪዳን ይደረሳል። ይሄ ሁሉ መዝጊያው ቅዳሴ ተቀድሶ መደምደሚያው ቅዱስ ቁርባን። የሁሉም ምስጋናዎች ማሰሪያ፣ ማሳረጊያ፣ መዝጊያ። አንድ ሰው ኪዳን አድርሶ ቅዳሴ አስቀድሶ መድኃኔዓለም በውስጡ ተቀብሎ ሲሄድ ክርስቲያን ማለት ይሄ ነው። በውስጥ መድኃኔዓለም ስታስገቡ የትኛውንም ችግርን በሙሉ እሱ ይሸከምላል። እናንተ ደካሞች ወደ እኔ ኑ ቀንበሬም ልዝብ ነው አይደለም እረፉ አይደለም ነው። የማቴዎስ ወንጌል ላይ ሸክማችሁ የከበደ ወደ እኔ ኑ አይደለም። አዎ ሸክማችንን በሱ ላይ እንጥላለን። የሱ ሸክም ደግሞ መድኃኔዓለም በውስጥ ሲያድር ህጉ ትእዛዙ ይዋሃደናል። ሸክሜ ቀላል ነው። ቀሊል ሸክሜ ቀሊል ነው ያለው ክፍልም ለዚህ ነው። ስለዚህ እኛ ሸክማችን የከበደን የተቸገርንበት ነገር የተሸከምን ያው ሰው ሁሌ በፈተናና በችግር እንደሚኖር እናውቃለን። ያን ፈተና ሸክም ሲሆንብን የመድኃኔዓለም ቅዱስ ቁርባን ወይም ቅዱስ ሥጋውና ክቡር ደሙን ስንቀበል እሱ ሸክማችንን ይካፈልልናል። ያው እሱ ከተሸከመልን በቃ ምን አለ ምን ቀረ? ሁሉ ነገር በሱ እጅ ይሆናል። ስለዚህ በቅዱስ ቁርባን በኩል ሆነን እኛ ጋር ያሉ መናፍስቶችም ምስጢር እንዳያባክኑ፣ ሌሎች መናፍስቶችም ስለኛ እንዳያውቁ፣ መንፈሳዊ ህይወታችንም ሌላ ሰው እንዳያውቁ፣ ከዛም በተጨማሪ ደግሞ አንዳንድ በመንፈሳዊ ህይወት ከፍ ሲሉ ኃይላቸው ሲበልጣ መድኃኔዓለም ሲፈቅድ የትኛውን ሰው ምስጢር ማወቅ የሚችሉ ሰዎች አሉ። እነሱ ጭምር ምስጢሬንና ማንነቴን እንዳያውቁብኝ ብለን ከተቀበል ጸጋ ያላቸውና ጸጋ የተሰጣቸው ሰዎች እንኳን በመድኃኔዓለም ሥጋና በኩል ስለጠየቃችሁት ምስጢራችሁ አይባክንም። ስለዚህ ጸጋ ቢኖርም እንኳን ለሌላው ሰው ማንነት እንዳታውቅ የሚያደርግ የመድኃኔዓለም የቅዱስ ቁርባኑ ኃይል ማሰሪያና አጥርነት መያዣ በመንፈስ ቅዱስ እሳትነትም ጭምር ስለሆነ ምስጢር በምንም በኩል አይባክንም። ስለዚህ ይሄ ነው በመድኃኔዓለም ስም አብረኝ አታውራ፣ በመድኃኔዓለም ስም ምስጢሬን አታባክን፣ በመድኃኔዓለም ስም ክፉ መንፈሶች አንዣበው የኔ ማንነት እንዳሰጥ ብለን ያሰርነው መንፈስ በቅዱስ ቁርባን ሲሆን ደግሞ ቀጥ ብሎ ይቆማል። መድኃኔዓለም ስሙ ይመስገን። አራተኛው ነጥብ አሰራራቸው መመርመር ነው። ይሄ ደግሞ ትልቁ ነጥብ ነው። ስለ ጠላታችን ማወቅ አለብን። አሁን ክፉ መንፈስ ለመጣል ስለ ክፉ መንፈስ ማወቅ፣ የሰው ልጆችን ማንነት ለማወቅ ደግሞ የእግዚአብሔር ኃይልና ሰማያዊ ስጦታና ጸጋ ያስፈልጋል። አሁን ሰውን ስናይ የሚያመልክ ሰው ሰውን ሲያይና የማያመልክ ሰው የማይጸልይ ሰው ሰውን ሲያይ እኩል አይረዳውም። አንዳንድ ጊዜ ብዙ መንፈሳዊ ህይወትና የመንፈሳዊ ህይወት አጥርነት በህይወታችሁ ውስጥ ዘልቆ ከገባና መንፈሳዊ ህይወት ሲዋሃዳችሁ የሰው ማንነትም ካኳውን የምትለዩበት ደረጃ ላይ ትደርሳላችሁ። ሲናገር፣ ሲያወራ፣ ሲጫወት ትለዩታላችሁ ምን አይነት ሰው እንደሆነ። ይሄ የሰው ማንነት ትረዳላችሁ። በዚህ አካሄድ ከሰው ተነስታችሁ የሀገርን ምንነት፣ ከሀገር ተነስታችሁ የዓለምን ምንነት በሙሉ ድብቅ ሴራዋንና ምስጢሯን የምታውቁበት ደረጃ ትደርሳላችሁ። አዎ የአሰራርን ማወቅ የመናፍስትን ጥበብ፣ የሰው ልጆችን ጥበብ፣ የመናፍስትን ስውር አሰራር፣ የሰው ልጆችን የክፋትና የተንኮል አካሄድ ማወቅ መመርመር አለባችሁ ማለት ነው። ይሄ እዚህ አሰራራቸውን መመርመር ሌላው ነጥብ ነው። አምስተኛ የመጨረሻ ነጥብ ደግሞ መንፈሳዊ ህይወትን የበለጠ ማጠናከርና መለማመድ ሌላው አኳየር ነው። መንፈሳዊ ህይወት ልምምድ ነው። መንፈሳዊ ህይወትን ስትለማመዱ ነው የምታውቀው። ማለቴ መንፈሳዊ ህይወት የሚያድገው በልምምድ ነው። የኃይልህ ምንጭ
የጸጋ ምንጭ የስጦታ ምንጭ ከፍ እያለና እየበዛልህ ከእለት ወደ እለት የእግዚአብሔር ፍቅር በልብ ውስጥ እየተተከለና እየበዛ እየሰፋ የሚመጣው ስትለማመድ። ስለ መናፍስትን ለመጣል ሁለቱ ነገሮች መሰረታዊ ነጥቦች ናቸው። አንደኛ ማወቅ አይነ ጥላ ምንድነው የሚሰራው? እንዴት ነው የሚያጠቃው? ምን ላይ ነው የሚቀመጠው? ሁለተኛ እንዴት ነው የማዳክመው? እንዴት ነው የማሸንፈው? ከዛ በተጨማሪ ደግሞ አይነ ጥላ ጋር ስትታገል ዋነኛው ማዳከሚያና ማሸነፊያ መንገድ የእግዚአብሔር ኃይልና ፍቅር መሆኑን ስታውቅ ደግሞ መንፈሳዊ ሕይወት በሰው ልክ ክፍት ይልላል። ከጠላት ጋር ባለው ውጊያ ውስጥ ወደ እግዚአብሔር ያደርሳል። እግዚአብሔር መፈለግ ስትጀምር ነው ጠላት ጋር መዋጋት የምትጀምረው። መንፈሳዊ ለመሆን ስትነሳ ነው ጠላት የሚነሳበት። ወደ እግዚአብሔር ልትቀርብ ስትል ነው ጠላትህ የሚቀርብ። ያን ጊዜ ጠላትን የምታሸንፍበት መንገድ ታጠናለህ። እግዚአብሔርም ያው ጠላትን በጥናት ሳይሆን እግዚአብሔር ሲረዳ ሲከፍትልህ ነው። በእንደዛ አይነት መንገድ ታሸንፋላችሁ። መድኃኔዓለም ይርዳን፣ ክፉን ኃይል ይጣልልን፣ ለጸጋ ያብቃን፣ ክፉ ሰዎችን የሚያርቅልን፣ ክፉ መንፈስን የሚሰርልን። አሜን። ወስብሐት ለእግዚአብሔር። ይቆይ።